ሰላም ጤና ይስጥልኝ ወደ እንግዳው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የተወሰኑ ቪዲዮዎችን ዘና ፈታ ያደርጋችኋል ብዬ አሰብኩትን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከቪዲዮዎቹ ጋር አብራችሁን ቆዩ። እንዲሁም ቪዲዮዎች ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ጠይቃችኋለሁ። ወደ ቪዲዮ ዓለም ዋንጫ ትውስታ ሃይ እስኪ ትውስታችን ቼክ እናድርግ። እንዲህ ሲደላደል የጨዋታው ሜዳ ከጀግኖች መደዳ የኛ ዶሮ ጮሆ በጣም ማስታወሰው የን ቪዲዮ አላመነም አይኔ አገባሁት እንዴ አይሳተናው ጓዴ አንበሳነህ እኮ እግራ ፈትልኮ በስንት እግሮች መሃል አግብተሃል ዜዞ እንደ ፊልም ነበር እኮ ምናየው የን ቪዲዮ ልጆቹ ፈሩ እንዴ ይሄን አያልፋን ነው የዚህ ዓለም ዋንጫ ትውስታ ያለበት ሰው በኮሜንት አስተያየታችሁን ጻፉልኝ። አንድ ሁለት እምቡር ደረሰ በታምቡር መጣ በጥሩምባ መጣ ያዘው እንዳይወዘውዘው የጎሉን ግድግዳ ጎበዝ ተረዳዳ ታታታታታ ይሄን መሰል ፊንታ ይሄንን አይነት ጎል ይጠይቃል አንጎል በአንድነት የሚያስብ ልጆችን ሰብስብ ጣል አርግና ልሁን እንደዚህማ ትሁን ልጅ አይክፋህ በጣም በአንተ ብቻ አልመጣም የሽንፈት አደጋ ተመልከት እዛጋ ከዋንጫው ክብራምባ አንዳንዱ ሲገባ ሌላው ፈሶ ብራዚል በለቅሶ የእንግሊዝ በስጭት ፈረንሳይ በቁጭት ጀርመን ቀንዳብቅላ የኛም ማዘን ሁላ ያልፋል ወደ ኋላ ዛሬም ያለ ችግር ኳስ የነዳው እግር ዘላለም አይነዳም ኦ አዳም ማራዶና ብትሆንም ገናና ብትባልም ጀግና ህዝብ ነበርክና ግባ ወደ ህዝብ አመስግን ከልብህ ተተኪውን ጀግና ያጨበጭብና ብራቦ ለቀቅ አርገኛ ቦ ዋ ተነስተምታ መታ ጎንብሳ ምን አይነት አበሳ አለቃለኝሳ ፎቶ እንደሚነሳ ጎኔ ተለጥፎ ግብግቡም ጦፎ ውጭ ግቢ ነፍሱ ሲተረማመሱ ይላል ሌላው ደሞ የኛ ልጅ ተጋድሞ እንዴት ይቆም ያንተው ተው ምን ነው የምን ሙግት ነው የምን ፍንግልግል ድጋፋችን የግል ፍቅራችን የጋራ እንደ ባለንጀራ ጸጉራ ሸታሸት ውሸት ሂሂ አይጋቱሶ እናንተ መቼ ነበር የዓለም ዋንጫ ማየት የጀመራችሁት? እና የዓለም ዋንጫ የነበርባችሁን ትውስታ እስኪ በኮሜንት አስቀምጡልን። ማትረሱት አይነት ትውስታ ምን አላችሁ? የዓለም ዋንጫ ላይ ያው የዓለም ዋንጫ አሁን ተጀምሯል። ሐሳባችሁን እስኪ ኮሜንት ላይ አስቀምጡልን። በማሳጅ ደግሞ ተመልሷል። ምግብ በመስራት ነበረ ደግሞ አሁን በማሳጅ መጣ። እየጠፈጠፈው ነው ማሳጅ मारे है What? አይ ማሳጅ ፍርካሲ ይመቸኛል ይሁን ዮቪ ፋየር ጫማ አጅሬው ጫማ ግዛልኝ ያልከኝ እንዲህ ኳስ ልትራገጥበት ነው እንዴ? ለኳስ ነው
ጫማ የተገዛልህ ለኳስ ነው ወይ ንገረኝ እስቲ። ኧረ አባ እንደምታስበው አይደለም። ጫማ ካልገዛህልኝ ከሰው እኩል ካላረከኝ አልከኝ። ጫማ ገዛሁልህ ይኸው አንተ በአንድ ቀን ልገነጥለው እየጣርክ ነው። ምንድነው ቆይ አላማህ ምንድነው? ድንገት ሳልፍ እኮ አግኝቼ ነው ኳስ። ለአባት አታስብም እንዴ? ገንዘቡን ከየት ነው የማወጣው? ቀንጥሼ ይመስልሃል እንዴ ከዛፍ ላይ የማመጣው? ይኸውልህ አባ ድንገት ሳልፍ አግኝቼው ነው። እውነት የኔ ራሱ አይደለም ኳሱ። እኔ ለራሴ 10 ዓመት ሙሉ ያረኳትን ቆዳ ጫማ ሳልቀይር ልጄ ደስ ይበለው ብዬ ነው ጫማ የገዛሁልህ። አንተ ግን በአንድ ቀን ልገነጥለው። ትናንትና የተገዛ ይመስላል የጫማ እንደው ትናንትና የተገዛ ይመስላል። በል አውልቀው አውልቀው ነው የምልህ። ኧረ አባ ባዶ አውልቀው ነው የምልህ። አምጣ አባ መሄድበት የለኝም። አምጣ ወደዛ ካልሱ። አቤት አቀር ነው አይደለም አንድ ቀን ቆሻሻ። ያው ደግሞ ይሄን ጫማ ታገኘው መስሏል። ሳጥን ውስጥ ይቆለፍበታል። ፕሮግራም ሲኖር ሰርግ ሲኖር ታረጋታለህ። ከዛ ውጭ ግን አይንህ ሁላ አያትም። ኧረ አባ ራሴ አረጋዋለሁ ካስፈለገም። በቃ አባቶች ከጨከሙ ጨከሙ። እስኪ እናንተ አባት ምን ብሏችሁ ያውቃል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንተ ግባ ብያለሁ እንዳልገል ግባ። አንተ ቆይ አይነን ነው ማጠፋ። እቴን ወላጅ መጣ። ተመስገን አምላኬ። ያሰብኩት ሆኖ ከሚመጣ ጣጣ ይኸው ልጅ ሳሚ ወላጁን አመጣ። ምንህ ናት? ታላቅ እቴ ናት። በጣም ጥሩ። በቃ አንተ ሄድ፣ እኔ እሷን አወራታለሁ። ሂድ በቃ። በነገራችን ላይ እንደዚህ የምታምር ታላቀት ለመጀመሪያ ጊዜ ሳይ አመሰግናለሁ። ወንድምሽ ግን ለሰብልኝ ነው ወንድምሽ። አንድ ሰው እንኳን አልቀረም ከክፍል ውስጥ እንዳለ አሳደሙ። ሁሉንም ረባሽ አድርጓቸዋል። ሴት እንኳን አንድ ሳምፕል እንኳን አልቀረችም። ሁሉንም ሴት ነው የሚያተራምሰው። ትምህርቱን አይማር፣ ክላስ አይገባ፣ ከሴት ስር እንደዚህ እንትን የሚጨፍር እኮ ነው የሚመስለው። በእናትህ እንዲህ ቲሸር ምን እያደረገ ነው? ቆይ እዛ ጋር እኔ እናላረኩ ደስ ይላል። እስኪ እናንተ ትምህርት ቤት ስትማሩ ምን አጥፍታችሁ ወላጅ አምጡ ተብላችኋል? ሀሳባችሁን እስኪ ያስቀምጡልኝ። ዛሬ ሰኞ ነው። ቡና የማቆም ዘመቻዬ ከአሁኗ ደቂቃ ጀምሮ ይጀምራል ማለት ነው። አብራችሁኝ ሁኑ። እስከዛው ድረስ አቋሜን ተመልከቱኝ እስቲ እንግዲህ ቡና የማቆም ዘመቻችን አብረን እንቀጥላለን። ከኔ ጋር ሁኑ። አባቶች እስኪ እናንተ ቡና ሳትጠጡ ብትቀሩ ምን ትሆናላችሁ? የሚገርም ነው የቡና ሱስ። ከዛሬ 60 ዓመት በፊት አዲስ አበባ ውስጥ 5000 ካሬ ቦታ በአንድ ብር ሲሸጥ የኔ አያቶች አረቄ ቤት ያኔ መሬት ቢገዙበት ኑሮ ዛሬ የትና የት ነበረ። ብቻ ሆድ ይፍጀ ውስጥ እየደወላችሁ ቺክ አጣነ ቺክ የለም የምትሉ ሰዎች አዳምጡኝ። የድሮው አጠቃቀስ ተቀይሯል። ድሮ አሁን ሲታክሱ እንዲች ባይናችሁ እንዲች ቆይ ባንዲ አይናችሁ ማለት ነው ነበር። አሁን ይሄ ተቀይሮ ይኸው በዚህ ነው የምታውቁት። ቀጥታ ሀቤታችሁ ድረስ ትመጣለች ማለት ነው። እና አጠቃቀሱ ስለተቀየረ ነው። እና በዚህ ተጠቀሙ። ስለዚህ እንደዚህ የነበረው ቀርቶ እንደዚህ ሆኗል እያለን እስኪ ሞክሩትና ከሰራላችሁ አሳውቁኝ። Pasito, sopata pasito, que te meneato, babeta. አንተ ነው እንዳስጠና ያላከ አባተ ልኮኝ ነበር እንዳስጠና ስርዓቱን ይዘና አጥና በእናትህ ተረጋጋ። እንደመጣ ጮህ እኮ ምን ነው ጠቆርክሳ? እኔ ከዩኒቨርሲቲ በቅርብ ሰዓት ነው የወጣሁትና በማርሻና በአይዲ የተመረኩ ልጅ ነኝ። እንዴት እንደዚህ ተቆራል እንዴ? አዎ አንድ ቀን ገብቼ እኔ አስመልሼ ነው የወጣሁት። አያሰነ ስለሆንኩ ምናልባት አንዴ ተቀምጥና ኦኬ ደግሞ የጥናቱ ከጀመረን በኋላ ወረድ ሄዳለሁ ያታ ልጅ ነኝ በለ ደግሞ ወደዚህ ገባለሁ አበተ በቃ አረፈ ጥናት ነው የምታጠነው እና ደግሞ አይምሮ ክፍት እንዲሆን
ከማጥናታችን በፊት የተመጣጠነ ምግብ እንደ ፍራፍሬ አይነት፣ ጥራጥሬ አይነት፣ ስጋ፣ በሬም ቢገኝ አምጣና አሁን እዚህ ጋር በልተህ ከዛ ነው አይምሮ እንዲገባልኝ ማለት ነው። እንዲገባ አዎ። እንዴ እኔ ጠዋት በልቻለሁ ቤት ጠዋት በልቻለሁ። በላ እንዴ? አዎ ሁሉን ያልካቸውን ነገሮች ጠዋት በልቻለሁ። ሁሉ ጥራጥሬ እንዳለ በላ እንዳለ ያብታ ልጅ መሆኔን ረሳው መሰለኝ። በልቷል እንዳለ በቃ በላ እንዳለ በልቻለሁ። እኔ በልቼ ልምጣ ወይ? ኦኬ ግን እንዳታረፍድ ግን ለፈዋ እንደመጣሽ አሳብቅብሻል በዬ አስጠናለሁ ብለሽ አባይ ደግሞ ኬት እንዳገኘኝ አስጠናለሁ በሚል ሙድ ምግብ መብላት ፈልጎ ነበር፣ አልተሳካለትም። ከዚህ ሰውራችሁ ይላል። አንተ ለረሳሽ አልቻልኩም። አዘገምተኛ ደንቆሮ ጂሰስ ዘገምተኛው ይሁን ደንቆሮ። 5 minutes later ውይ አይንስ ያምር አፍንጫክ ሲያምር ሳቅሽ ደግሞ ደስ እስትሮ አፍንጫ ከዚህ ሰውራችሁ እውነትም ይሰውራችሁ። እድ ወረደችባቸው እኮ። ዛሬ በራሴ ተነሳሽነት ያለማንም አስገዳጅነት አንድ ሰው ምሳ ጋብዛለሁ። እንግዲህ አሁን ሰው እየፈለግን ነው። አግኝተናል። ሰው አንድ ሰው ኧረ ጋባዡን አሳሳው። ብር የለውም እንዳትሉኝ። እቃተባ እጋብዛለሁ ብሎ ወስዶ እቃ ሳጠቡ። ስጥ ይሰጣል በሚለው ሀሳብ ነው ዛሬ የምንንተራሰው። ሰማችሁ? እኔ ሚኪያስ መጠ ስጠኝ ብትለኝ ምንም እሰጣለሁ። ልብስ ብትለኝ ደግሞ ይሰራል ሚኮይ እውነት አይሰራም። ከሰጠ ይሰጣል። ላንታው መጠህ እኔ ብር ብትለኝ አይ እሰጥሃለሁ ነው ጨዋታው። ጠይቅ ማለት ጠይቀኝ እሰጥሃለሁ። ሰማኝ አይደል? ባለፈው ምን ብለኝ ነበር? አሁን እኔ ሚስቴ በመስጠት በጣም ታምናለች። ሰጠዋት፣ ሰጠች። አንተ ሰይሰኛ ስለሆንክ ማንም ይሰጥሃል። አያ እርጥብ ደርሷል። ያው እና እንዳልኳችሁ ነው። ስጥ ይሰጥሃል። ማንም ሀሳብ እንዳይሰጥ ሚኮ መቼ አዘነው? እርጥብ ይሄ ቅድም የታዘዘ ነው። በቃ ቆይ ነኝ ማይኮይ አቤት። ያው እኛም እኮ አልበላንም። በልታችሁ አልበላንም እና አብረን እንብላ። መሰጣጠት ይሰጣል የሚባለው ነገር እኮ እዚህ ጋር ነው። ምን ነው እሰጣለሁ ያልኩት? ጃኬትና ምን ብር አይደለ? እርጥብ እሰጣለሁ ብያለሁ። አይ አይደለም ብያለሁ። አንተ ብያለሁ አላልኩም? እሺ በስ ብር ውስጥና ወይ እንትን ንግዛ ወይ የሆነ ነገር አድርግልን። ብሩ ለምሳሌ ነው አባቴ። የተባለ ነገር ሁሉ አይሰጥም። አንተ ሚስት ልሰጥ ስትል ምን ብላለች? ኧረ ማይኮይ የዘይት ቢያንስ አንዳንድ ሞቲቬሽናል ስፒከሮች እኮ በቃ ቁጭ እኮ ነው ያደረጋቸው የእውነት። እስኪ እናንተ የምታውቁት ካለ ኮሜንት ላይ አስቀምጡልኝ። ይኸውልህ እዚህ ቤት ሽሮ የተሰጣ ሽሮ አይቻልም። እሺ ዛሬ እንበላለን። ባዶችንም አናርም ዛሬ። በቃ እስኪ ጥርስ ግን ይበላል። ይሄማ አይበላ። በቃ እኔ ካለው አንተ ትውጣለሽ። በቃ ችግር እዚሁ ጠብቀኝ። አሎ ወይ ናና ሰው የለም እንታ ና ዋው ማቶረበ አንዳንድ ጓደኛ እኮ እንደዚህ ሲያገኝም ብቻውን ማጥፋት አይፈልግም። የሆነ ችግር ሲደርስበት ደግሞ ብቻውን ችግር ውስጥ መግባት አይፈልግም። እናንተንም ይዞ መግባት ነው የሚፈልገው። እኛ አይደለም በቃ አንቺ ምንም ሰላም ነው? ሰላም አለ። እንዴት ነህ? ሰላም ነኝ። አስማት ላሳያችሁ ነው። ምን አይነት አስማት? ላብዛልህ፣ ያለህ ነገር ላብዛልህ። ብር ስጠኝ ላብዛልህ። እሱ እሰጥሃለሁ። የምታበዛው ነገር አያለሁ። አንቺ ምን ሰይጣን ነው? አየህ አበዛውልህ። 400 አደረገው 200። እሺ
አሁን ሚስትህን ሁለት ላድርግልህ ትፈልጋለህ? ሁለት ላድርግልህ? አርጋት ላድርግልህ? አርጋት። አንድ አይነ ጨፍን አንድ አይነ ጨፍን ላብዛልህ። እሺ ከ9 ወር በኋላ ሁለት አድርጎ ያመጣለታል። እሺ ነብሮ ነብር ይብላ። ውድ እህታችንን እንግዲህ ልጅስ በሚለው ተከታታይ ድራማ እናቃታለን። አሁን ጠጠር ያሉ ጉዳዮችን ይዛ ወደ ቲክቶኩ ብቅ ብላለች። አንኳር ኤግዛክትሊ ኮፒ ሊንክ ይደረግ ይመስለኛል። እህታችን የመጣችው በቅርቡ ነብሮ የሚል ድራማ እንደምትጀምር ይመስለኛል። አዎ ትክክል ነህ። ነብር እንግዲህ በጸባዩ የመባላትና የመናከስ ባህሪ ያለው ይታሰር ባይ ነን አይደል? ግን አዎ ነብርዬ አንተ ነብር። ኧረ ጉብልዬ ነው እንዴ? ነብርዬ ነው። ከኔ በላይ ታውቃለህ አንተ ስለ ነብር? ምን የምታውቀው ነገር አለ ስለ ነብር? ሱስ ልክ ነህ። ነብር ይብላ። ማን ነው ይብላ? አሜን። አድርጎት ነው ወይ? ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ የሚነካካውን ነካኩ። እናመሰግናለን። እንኳን ደህና መጣሽ ወደ ቲክቶኩ መንደር። ሰብስክራይብ እያደረጋችሁ ቡና አላነቃቃችሁ በመብራት ጥሩ ማነቃቂያ ነው። እባክህ ቀልደኛ ይቀልዳል እንዴ? እስቲ የሬሳ ሳጥን አሳየኝ። ሁለት አይነት ነው ያለን፣ ባለ 100 ሺህ እና ባለ 30 ሺህ። የትኛውን ላድርግልህ እንዴ? ለሬሳ ሳጥን ይሄን ያህል ልዩነት ምንድን ነው እንዴ? ቀላል ልዩነት አለው። ባለ 30 ሺህ አሁን ይቆረቁራል፣ ምንም ምቾት የለውም። በዛ ላይ ጨለማ ነው ምንም ነው ማይሆን እንዴ? ቆይ አንተ በምን አወቅ እንደሚቆረቁር ምቾት እንደሌለው ምናምን? ያው ከወሰዱት ደንበኞቻችን ምናምን አስተያየት እንቀበላለን። እንደዚህ አይነት አሰራር ነው ያለን ማለት ከሞቱ ሰዎች ነው አስተያየት ምናምን የምትቀበል? መቼስ በህይወት ያለ ሰው ሬሳ ሳጥን ውስጥ አይገባም አይደለ? ቆይ እሺ የ100 ሺህ ውስጥ ምንድን ነው ልዩነቱ? በስመ አብ እሱ አይወራ። ይኸውልህ ቅዳሜና እሁድ ሁል ጊዜ በየሳምንቱ ቴዲ አፍሮና ዳዊት ጽጌ ፐርፎርም ያደርጋሉ። ኮንሰርት ለሟች ለብቻው ያዘጋጁለታል። እሱ ነው የገረመህ? ይሄ ነው የገረመህ? ቴዲ አፍሮ ገና ያልተለቀቀ አልበሙን ነው እዛው ፐርፎርም የሚያደርገው። አቤት ብቻ እንዳይመስልህ መብራትና ኢንተርኔት ቀጥታ ከሳውዲ አረቢያ ነው የተጠለፈው። የቴሌና የመብራት ኃይል እጅ የለበትም፣ አይቆራረጥም። ያው ሌላውን ዲቴል ደግሞ ሟች ውስጥ ከገባ በኋላ ቀስ በቀስ ይረዳዋል። ያው ለማስረዳቱ ላይ ይደክመኛል ያለውን ነገር። አሟል እንዴ? ምንድነው የምትቀባጠረው ሰውዬ? አላመንከኝም? በቃ ቅዳሜ ወይ እሁድ ናና ውስጥ ገብተህ ቼክ አድርግ። ይኸው ኮንሰርቱ ቅዳሜና እሁድ ስለሆነ ብዬ እኮ እኔ ነኝ ሬሳ ሳጥን ውስጥ ገብቼ ቼክ ማድረገው። ያው ውስጥ ገብተህ ቼክ ካረክ በኋላ እኮ ደንበኛ ትሆነኛለህ ብዬ ነው እንጂ። ኧረ እናትኒ ጭራሽ ደንበኛ ትሆናለህ ይለኛል እንጂ የእንጭቅ ልጅ ሙጃሊያ ኮሷ ፉጋ ገልቱ አተላ ወረደበት እኮ በፈጣሪ ስም። እናንተ ግን የምር የሬሳ ሳጥን እንደዚህ በጣም ተለያይቷል ማለት ነው ዋጋው? ወይ ጉድ! በኑሮም ተለያይተን በሬሳ ሳጥንም ተለያይተን ብቻ በጣም ነው የሚገርመው። እንግዲህ ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ እንዲጨምረው እንዲቀንሰው የምትፈልጉት ሀሳብ አስተያየት ካለ በኮሜንት መስጫ ስር አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።